ታክሲ ማለት እኮ ነው። ከየት ነህ? ስለዚህ ከየት ነህ ብሎ መጠየቅ አለበት አንድ ፕሮቴስታንት አይደለም ዋሻው። ምክንያቱም የተለያየ ዲኖሚኔሽን ስላለ ከየት ነህ? የትኛውን ነው የምታመልከው? የትኛውን ክርስቶስ ነው የምታመልከው? ምን የሚለውን ክርስቶስ ነው የምታመልከው ተብሎ መጠየቅ አለበት እውነተኛውን ለማወቅ። ተሳሳትኩኝ? ስለዚህ ሰዎች እያየው ነው ሰሞኑን በጣም እያየው ነው። ቃሌ በዚህ ጉዳይ ላይ ሀሳብ እንድሰጥልኝ እንፈልግ ነው። መካነ ኢየሱስ እንዴት ላለች እንትን አትልም። ይህ ተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ትምህርት ነው። አንድ አይነት የደህንነት ትምህርት ነው። ቃለ ኢየሱስም መካነ ኢየሱስም ሙሉ ወንጌልም አንድ አይደለም። ትላንትና ኤፍሬምና ዳዊት የሚባል ሉተራውያንና ፔኔኮስታል ገብተው ምንም ሊግባቡ አልቻሉም። አንድ አይደላችሁ። መዋሸት አይቻልም። ከዚህ በኋላ ከነስር መሰረቱ ነቅየዋል። የማጭበርበር መንገድ፣ ኦርቶዶክስን የመጥላት መንገድ፣ ኦርቶዶክስን ለመጣል አንድ ላይ ሆናችሁ የሸቀላችሁ ሽቀላ 10 ዓመት በትኘዋል። አይዲድ 10 ዓመት ሸቅላችኋል። ገድል እያልክ ሸቅለ አሁን በእንጀራ መጣውብህ። ምን አድርጌ መጣው? ትላንትና ቤታችን ላይ አይታችኋል። ምንም ሊስማሙ አልቻሉም። ሁለቱም ኤፍሬምን ባለጊዜው እና ዳዊት ሉተራውያን ምንም አልተስማሙ። በምንም አይስማሙ። የማይስማሙበት ይበልጣል የሚስማሙበት ከሚመጣ ማለት ነው። ሌላው ታችኛው ሰፈር ነው ያልከው። ኦርቶዶክስን ለማለት ፈልገ ነው። ኖ ታችኛው ሰፈር ቶ ታችኛው ማለት የእናንተ ትልቁ ፓስተር አለ የሚባለው 50 ዓመት ቢሆነው ነው ፕሮቴስታንት በኢትዮጵያ ላይ። ከዛ በፊት ፕሮቴስታንት የለም ኢትዮጵያ ውስጥ። ይኖዳድ አይኖዳድ። ስለዚህ ከ3000 ዓመት በላይ ያለ ሃይማኖትን 50 ዓመት ሙሉ ታችኛው ሰፈር ማለት አይከብድም እንዴ? ያብዬ ነው ደምዬ አይሆንም እንዴ? ትላንት ከመሄድሽ ማሽቃበጥ ኦልሞስት እኩል ታይም ነው ሄድነው እኮ እኩል ታይም ሄድን። እኔ በእውቀት በልጬ ብትንትኑን አውጥቼው መጣው። አየው፣ አወኩኝ። አላሽቃብጥም። አየው፣ ተመሳሰልኩኝ፣ ተረጋገጥኩኝ። ደስ አላችሁ፣ አንጀታችሁ ቅቤ ጠጣ። ወንጌል ቢረገጥም ምንም አልመሰላችሁም። የመሰላችሁ ምንድን ነው? በግል ስመጣብህ ሁኔታውን በሙሉ አይቼ ስበትነው ነው ያላችሁት አይደል? ሰው ለሚያስኪው የታችኛው መንደር ማለት ታች ያላችሁት፣ በጣም ወርዳችሁ ታች ያላችሁት እናንተ ናችሁ። በጣም ወርዶ የ50 ዓመት አንድ ትልቁ የሚባሉት እኔ በሽምግልና ደረጃ ካየው ፓስተር ቶሎሳ ናቸው። እሳቸው እንኳን ምን ያህል ጊዜ ተቀበሉ ቢባል ምናልባት 40 ዓመት ጴንጤ ሆኛለሁ ሊሉ ይችላሉ። እንስጣቸው 50 ዓመት ሆኑ። 50 ዓመት ዶክተር ፓስተር ቶሎሳ 50 ዓመት ጴንጤ ሆኑ ልበል። ከዛ ውጭ ጴንጤ ያለ ኢትዮጵያ የለ። ስለዚህ የታችኛው ቤት ለማለት ከፈለክ እታች ወረድከው አንተ ነህ። ንቀት ላምጣ ካላችሁ የእናንተ የዘቀጠ ማንነት ስላለ ሌላውን መናቅ አትችልም። ስለዚህ እስቲ ኤክስፕሌን አድርግልኝ ተባባላችሁ እና ገባችሁ። ኤክስፕሌን ስታደርጉ ወዴት ሄደ? እናንተ ኮፒ ሊንክ እና ታብታብ ማድረግ ብቻ ነው እናንተ ስራ። እኔ ዘግብሃለሁ ጥግ ድረስ። ምንድን ነው ያሉት? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ና ዲሹ ማንሳታቸው ንገረው በደንብ ዮናታን የመቻራ ድዬ ልጅ ንገረው። ሉተራውያን እኛ ጋር መጥቶ ዶክትሪን ማንሳት አይችልም ማለት ዝም ብለህ አብረህ ሃሌሉያ ብለህ ዘፍነህ ትወጣለህ እንጂ ከዛ ውጭ የምታደርገው ታሪክ የለም። ሃሌሉያ ኢየሱስ ያድናል ምናምን ቀፍለህ ትወጣለህ፣ ቻፓ ትቀበላለህ፣ ልም ትላለህ። ከዛ ውጭ የለም። እንዴት ይኸው ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ስማ ከራሱ ነው። አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች የእሑድ ጉባኤ ማገልገልና መልካም ወጣት ማገልገል ይለያያሉ። ለምሳሌ መልካም ወጣት ላይ
ላይ ዶክትሪናል ኢሹ ማንሳት አትችልም። ለምን? አንዳንዱ ከሉትራን፣ ሌላው ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከሙሉ ወንጌል ከተለያየ የሚመጡ ሰዎች መካነ ኢየሱስ እንዴት ላለች እንትን አትልም። ይህ ተሸናፊ ሰው ነው ካራክተር ነው። እንግዲህ ምን አለ? አትችልም፣ ስለ ዶክትሪን ማንሳት አትችልም አለ። እቺ ደግሞ ጥጃ ትመጣና እንዳልክ ጥጃዋ ትመጣና የተሸናፊ ምልክት ነው እንደዚህ ማለት አይቻልም፣ ስለ ዶክትሪን ማውራት አትችልም። መልካም ወጣት ጋር ትሄዳለህ፣ ኢየሱስ ጌታ ነው ቱፓክ መላጣ ነው ትላለህ፣ ላጥ ብለህ ትወጣለህ። ዲዝነት ኔልሲ ኬንተው ቀባ ስለ ዶክትሪን ካወራ እዛው ሩዋንዳ ይሆናል ቤቱ። እንዳልክ ጥጃ እቺን ነው የምነግርሽ አባቴ። ጥጃ ያልኩሽ ስላልደረሽ ነው። እንዳልክ ጥጃ ስላልደረ አታውቀው። እኔ ገብቼ አንተ ተዘፍዝፈ ቁጭ ብለህ የኤርሚያስ ከዳሚ የሆነ ስትዘፈዘፍ እኔ እያንዳንዱ ጋር እየሄድኩ እየቃረምኩ ነበር። እዚህ ጋር ምንድን ነው፣ እዛ ጋር ምንድን ነው፣ እዚህ ጋር ምንድን ነው ብዬ እያንዳንዱን ሳጠና ነበር። አንተ ምኑንም አታውቀው። ልዩነት እንዳለ እንኳን አታውቀው። አይ ዱ ነው። አየህ፣ የ8 ወር ስራ እኔ ሙሉ የቱ ጋር ምን አለ፣ የቱ ጋር ምን አለ እንዳልክ ጥጃው አታውቀውም። ልዩነት እንዳለ እንኳን እያብራሩልህ አታውቀውም። ስለዚህ ቀጥል። ባለዶ ዮናታን ይመችሽ አባቴ፣ ቀጥል። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ትምህርት ስማው። ጴንጤ የሚባል ቁጥሩ ማያልቅ፣ ሴክቱ ማያልቅ፣ ዲቪዥኑ ማያልቅ፣ ቋሚ ዶክትሪን የሌለው ሚይዘው የሚለቀውን ያጣ ሳይመጣ በፊት ድሮ ከ451 በፊት ወደ ነበረው ሃይማኖት ምን አለ? ይህን ሰውዬ ትሰድበዋለህ ወይስ ምንድን ነው የምትለው? አንተ ከምትለው ጋር ይሄ ሰውዬ ጴንጤ አይደለም። አሁን የሚያወራው ጴንጤ ነው። ክፍፍሉ ማያልቅ፣ ዲቪዥኑ ማያልቅ፣ ዶክትሪኑ ማይታወቅ እያለ ነው የዘገበ አባቴ። ጥጃው ተማሪ እኔ ቀድሜ ገብቻለሁ። አየህ፣ ብቃት እውቀት ሲኖር ላጥ ላጥ አድርገህ ተምረህ ላጥ ትላለህ። በቃ ዲቪዥኑ እማያልቅ ነው። ዲቪዥኑ እንደማያልቅ ደግሞ አሁን ብሉይ ኪዳን አንፈልግም አዲስ ኪዳን ነው በቃ የብሉይ ኪዳን ታሪክ ለእኛ አይደለም የሚልልህ በጋሻው ባልታዛርን አመጣልሃለሁ። ይቺን ስንጨርሳት በጋሻው ባልታዛር መጽሐፍ ቅዱስ ብቻ ሲሉ ቆይተው አሁን ደግሞ አዲስ ኪዳን ብቻ ማለት ጀምረዋል። እየሄድን ነው። ከዛ በኋላ ደግሞ መዳን በማንም የለም ብቻ የሚለዋን ጥቅስ ብቻ ይዘው መጽሐፍ ቅዱሱ ይቅር ሊሉ ይችላሉ። ነገር ብሉይ ኪዳን አያስፈልግንም ሊባል ነው። እንዳልክ ጥጃ እየሰማ ነው። ጆሮን አይምሮን ከፍተ አዳምጥ። ከዛ በኋላ እውቀቱን ታገኘዋለን። እስቲ እኔ ምን ይላል? መካነ ኢየሱስ እንዴት ላለች እንትን አትልም። ይህ ተሸናፊ ሰው ነው ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ትምህርት አሁን ኢየሱስ ክርስቶስ በስጋ ቢመጣ እራሱ ቆይ አሁን ደግሞ አንተ የምትከድመው ኤርሚሻ የሚልህን ስማው። ኤርሚማ ብራዘር ለዚህ ጥጃ ንገረው። ኤርሚሻ ለዚህ ጥጃ ንገርልኝ። ስማ በደንብ ጠጆ እንዳል ጠጆ ስሚ ቪዥነሮች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያን ሙሉ ወንጌል ያለችበት ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመች ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው ማናቸው ጋር ይሄዳል? እውነት ልንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋራ እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ እነግራቸዋለሁ። ሶፍት ያዙ እያወራሁ ስለታች ያላቸው ይሰማል። ጠጆ እንድታቂ ብዬ ነው። እንዳልክ ጠጃው አታውቅም። አየህ የት እንደሚቆም ኢየሱስ ራሱ ቢመጣ መካነ ኢየሱስ ለመምጣት ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምናምን
የት እንኳን እንደሚመጣ የት እንኳን እንደሚገባ አይታወቅም ማለት ጥጃ። ይሄንን ነው የምነግርህ። አየህ፣ እውቀት የላችሁ። እኔ 10 ዓመት የሰራችሁትን ዛሬ 5ኛ ቀኔ ነው። በ5 ቀን በትንትኑን አወጣሁት። ተዋሻላችሁ። ችግሩ ምንድን ነው? የኦርቶዶክስ ጥላቻ እንጂ ሌላ ነገር አይደለም። ክርስትና አንድ ሆኖ አያውቅም። የእናንተ ቤት አንድ ሆኖ አያውቅም። ስለዚህ ያ ነገር ነው ባዶ ይገተታችሁ። ግላክ ቤቢ ኦኬ አይ ላቭ ዩ ኦልራይት። ስለዚህ ያን ነው ማለት ላቭ ዩ ቱ ጠጃው። አሁንም የምነግርህ ይሄንን ነው። ተግባባን? አንተ የሚለቃቀም ስትፈልግ እኔ ስራ ላይ ነበርኩ። ተግባባን? አንተ የሚለቃቀም ስትፈልግ እኔ ስራ ላይ ነበርኩ። አንተም ኤርሚያስም ማን ነው በጋሻውም እንዲሁም ማን ነው ስሙ ትዝታውም የሚለቃቀም ስትፈልጉ የሚበላ እኔ ስራ ላይ ነበርኩ። ስለዚህ ወደ እናንተ ነው የሚሄደው። ልዩነት አለን፣ ተበጣጥሰናል፣ አልቀናል እያለ ልዩነት የለንም ብለው ሸወዱሽ። አይዞ አይዞ ቀጥል። መካነ ኢየሱስ እንዴት ላለች እንትን አትልም። ተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ሌላ አላም ለመኖር ከባድ አልነበረም። ምክንያቱም በዚህ ጊዜ ሰዎችን ለገሃነም ፈጥሯል ብለው እግዚአብሔር ሰዎችን ለገሃነም ፈጥሯል ኢንቴንሽናሊ ብለው ከሚያምኑ ሰዎች ጋር አብረን እየኖርን ነው ያለ ነው። መንፈስ ቅዱስ በዚህ ዘመን አይሰራም፣ መንፈስ ቅዱስ አይፈውስም፣ መንፈስ ቅዱስ አይናገርም ብለው ከሚያምኑ ሰዎች ጋር አብረን ነው እየኖርን ያለ ነው። አገልግሎት አንዱ ጋር እየመጣን መካነ ኢየሱስ እንዴት ላለች እንትን አትልም። ተሸናፊ ሰው ነው፣ ካራክተሩ ነው። እኔው መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት እያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይሄው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ይሄንን ነው አሁን የምለው። ገባ? ምንም ነገር አንድ የሆነ ነገር የላችሁ። አንድ የሆነ በአንድነት በሌለበት ክርስቶስ የለም። አንድነት በሌለበት ቦታ ላይ ክርስቶስ የለም። ስለዚህ አንድነት ስለሌላቸው የምታመልኩት እውነተኛውን ክርስቶስ አይደለም። ከድንግል ማርያም የተወለደውን በስጋ የነሳውን ክርስቶስን አይደለም። ምክንያቱም አብዛኞቻቸው የእናንተ ፓስተሮች ስጋ አልነሳም ብለው አስተምረው ከዛ በኋላ ሼም ይዟቸው ባዶ ገብተው መልሰው ስጋ ነስቷል ብላችሁ ያላችሁ እዛው ጥቅሱ እያለ ሉቃስ ወንጌል ላይ ጥቅሱ እያለ ይሄ ገርማችኋል እንዴ? ብሉይ ኪዳንን አያስፈልገንም የሚል ጀለሳችሁ አዲስ ብራንድ በጋሻው መጥቷል። መጽሐፍ ቅዱስ ብቻ ሲሉ ነበር አይደል? ሲበጠረቁ ድርሳን አያስፈልገንም፣ ምናምን አያስፈልገንም፣ ገድል አያስፈልገንም። ልስማማችሁ በሱ እሺ። ብሉይ ኪዳን አሁን አያስፈልገንም የሚልልህ ባልታዛር በጋሻው ልዘግብህ፣ ዮኒ ማኛ የመረጃ ምንጭ ልዘግብህ። አባቴ እናንተ ኮፒሊንግ ታፕታፕ ነው በቃ። ይሄን ታሪክ መስማት ነው ጥግ ድረስ። ለፕሮቴስታንቶችም ለማታውቁ ወንድምና እህቶቼ እንድትማሩ ለማድረግ ነው። ሌላ ነገር ኖሮኝ አይደለም። እስቲ የት አለ ማርቲን ሉተር ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ ግልጽ
ይህን የሚለው በነገራችን ላይ ቃል የሚባል ወንድም ነው ለኤርሚያስ። ቃል የሚባል ቃል ሉተራውያን ነው፣ ኤርሚያስ ፔኔኮስታል ነው። እርስ በርስ በጥምቀት ጉዳይ ሊጨቃጨቁ ነው። በጥምቀት አይስማሙ። ሴትዮዋ ምን አለች? ሄሎ ያለችው ሴትዮ ትዝ ይላችኋል? ዳዊት ነው እዚህ ጋር የሚታየኝ ቃል ነው። ዳዊት ነው። ኦኬ ዳዊት ኦኬ ዳዊት ከማጋ ከኤርሚያስ ጋር በጥምቀት ጉዳይ ስለማይግባቡ መነጋገር አለብን ይለዋል። ስሙ ጉባኤቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብላለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልን። ተመስገን። ተኝተው የነበሩት ልጆቼ እየነቁ ነው። እንግዲህ ለአሉባልተኛው ቀለም ወርቅ አይተንፍሱ። በዶግማ የውይይት ጥሪ አቅርበውለታል። እንግዲህ የውይይት ጥሪውን እንደሚቀበል ተስፋ አድርጋለሁ። በመጨረሻ የብልግና ስድቦቹን ላሰማችሁ። እሱን ተው፣ ስድድቡን ምናምን አልፈልገውም፣ ግን ሌሎቹን የታሰደበውን ምናምን እኔ እዛ ውስጥ አልገባም። ዋናው የኔ አጀንዳ ምንድን ነው? ትምህርታቸው ላይ የተበጣጠሰ ትምህርት እንዳላቸው ማሳያ ነው። ዳስኦል ኒድ። እኔ የምፈልገው ትምህርታቸው ይህ እንትናን ሰደበ እንትናን ሰደበ የሚለውን ሳይሆን ትምህርታቸው ሉተራውያንና ፔኔኮስቶ በጣም ኮምፕሊትሊ የተለያየ ዲኖሚኔሽን እንዳላቸው እንድታውቁ ነው። ኢትዮጵያ ውስጥ ቃለ ሕይወትም መሰረተ ክርስቶስም እንዳልኳችሁ ሙሉ ወንጌልም ምንም አይነት መካነ ኢየሱስም ምንም አይነት የዲኖሚኔሽን ግንኙነት የላቸው። ግን ኢየሱስ ያድናል ይላሉ። ወደ ውስጥ ስትገቡ ግን የተለያየ አይነት እንደሆነ ራሳቸው የሚናገሩበት ነገሮች ነው ያሉት። የት ሄድክ ባልታዛሩ? በጋሻው ባልታዛር የት ሂደህ ነው? ይኸው ስማ የምን ዘመን? ቆይ የምን ዘመን? የብሉይ ኪዳን ዘመን። ስሙ በደንብ አድርጋችሁ። የብሉይ ኪዳን ዘመን ላይ ያለውን እንዳትቀበሉ እያለ ነው። ስማ በደንብ ስሙ። እዚህ ጋር ባልታዛር በጋሻው። እንቀጥላለን። ጉዳቸውን ነው የምዘረግፈው ስል የሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንደዚህ ይለናል። የወህኒ ቤቱ ጠባቂ መብራት አምጥቶ እየተንቀጠቀጠ ወደ ውስጥ ሄደና ለጳውሎስና ለሲላስ ወድቆ ሰገደ። ወደ ውጭም ስለዚህ እኔ የምልህ ምንድን ነው፣ በብሉይ ኪዳን ዘመን ያለውን ተከተልና ገደል አትግባ እያለ ነው። አሁን መጽሐፍ ቅዱስ ብቻ ቀረና አሁን አዲስ ኪዳን እየመጣ መጽሐፍ ቅዱስ ለሁለት ተከፍሏል። ባቢሎናውያን አሁን ደግሞ በምን ልትጣሉ ነው? ባልታዛር በጋሻው በምን ልትጣሉ ነው? አዎ ድርሳናት ገድላት አጣልቷል፣ ተለይታል። አንደርስታንድ ድርሳናት ገድላት እሺ አጣልተው ሄዳል። ብሉይ ኪዳን ደግሞ ልትጣላ መጣ። ብሉይ ኪዳን ላይ ያሉትን የተሰገደላቸው መላእክትም ሆነ ቅዱሳንም ሆኑ ምን የተሰገደላቸው ታቦት የተሰገደው ልክ አይደለም። እሱን ይዛ አሁን መጣ በኢየሱስ እንደዚህ ማድረግ አትችልም ይላል። ስለዚህ ብሉይ ኪዳን ከዚህ በኋላ አያስፈልግም። ሲፋቅ አንተ ኦንሊ ጂሰስ ነኝ እያልክ ነው። አሜን ብቻ ነው ጨውቴው፣ ከስር ያለው አሜን ነው የሚል በጋሻው ባልታዛር እኔ እውቀት ያለ ይመስለኝ ነበር። ድምፅ ነጎድጓድ ስለሆነ ምናምን ሰዎች ይወዱ ነበር። እኔም በጣም ትመቸኝ ነበር። እውነቱን ነው የምነግርህ። ከዛ ወጣህና አሁን ትምህርት ምን ሆነ? ብሉይ ኪዳን አያስፈልግም። ራስን ያልከው ደግሜ ላሰማችሁ፣ ጀስት ኢን ኬዝ ቤተሰብ ዮኒ ማኛ አብዶ ነው ቀባጥሮ ነው እንዳትሉኝ።
ብሉይ ኪዳን አያስፈልግም። ብሉይ ኪዳን ላይ ያለው ዝም ብሎ ነው ያለውን የሚሰገድለት እግዚአብሔር ብቻ። አብርሃም ለመላእክት ሰግዷል፣ ሎጥ ለመላእክት ሰግዷል፣ ኢያሱም እንዲያርጓል፣ ሙሴም እንዲያርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስልህ በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጡራን እንዲንበረከኩ ለማድረግ የምትሞክረው ሙከራ ማቆም ነው ያለብን። ይሄንን ነው የሚልህ። አየህ መጽሐፍ ቅዱስ ላይ ያለ እንዳለ ያምናል እንደተሰገደላቸው የክብር ስግደት እንዳለ ያምናል። ለቅዱሳን ያምናል እኮ ግን ብሉይ ኪዳን ነው ስለዚህ አልቀበለውም እያለ ብሉይ ኪዳንን አልቀበልም። የመጽሐፍ ቅዱስ ደግሞ መጀመሪያው ዋናው ብሉይ ኪዳን ነው። ብሉይ ኪዳን ትንቢት ነው። አዲስ ኪዳን የተፈጸመ ጉዳይ ነው፣ ትንቢት ነው። አብዛኛው ብሉይ ኪዳን ካያችሁ ትንቢት ነው። ስለ ኢየሱስ ክርስቶስ ምሳሌ የእነ አብርሃም ልጁን እንዲያርድ ልጁን እንዲሰዋ እግዚአብሔር አምላክ አንድያ ልጅ እንዳለው አንድ ልጁን ጨክኖ እንደጨከነበት የሚያሳይ ትንቢት ነው የሚናገረው። ድንግል ትወልዳለች ስሙንም አማኑኤል ትለዋለች የሚለው ትንቢት ነው የሚናገረው ብሉይ ኪዳን። ለአዲስ ኪዳን ለምስራቻችን ምንድን ነው መነሻችን? ብሉይ ኪዳን ነው። ብሉይ ኪዳን ከሌለ አዲስ ኪዳን የለም። ይሄንን አፈር ቀድሜ ያገባው የእናንተ ሰውዬ አፈር ድሜ አገባው። አፈር ከድሜ ያገባው። አያችሁ፣ ይሄ እውቀት አይደለም። ዝም ብሎ በንዴት ለምን ኦርቶዶክስ ቤት እየዘሞትክ መኖር አትችልም? እልቅና አይሰጥም። ዓለማዊ የሆነ እንደፈለግኩ ነው። ኦርቶዶክስ አትጠይቀ። ግን ቤቷ ላይ ማዕረግ ካለ በስርዓት ነው የምትኖረው። ማዕረጉ ከተሰጠ በሴት ብዙዎቹ ሲባሉ ሰምተን አናውቅም። ብዙዎቹ የሚወድቁ አሉ የሉም አልልህ። በሴት ብዙ የሚወድቅ ግን ለምን መሰለ? ልብሱን ሲለብሱት ይከብዳል። አየህ፣ ቄስ ከሄደ ለመጀናጀን ዲያቆን ልብሱን ለብሶ ስታየው ለመጀናጀን ሴቶቹም ይከብዳቸዋል። ሱፉን ለብቼ ዘንጬ ጩባ አርጌ ቼን አርጌ እየተቆላው ሲሄድ ግን አትራክት ያደርጋል ሴቶችን። ያማረ መኪና ይዤ ፉንፉን ቪላ ኖሮኝ ስል ቺክ ትመጣለች። ሴትን አብዛኛው ሴት በገንዘብ ትነዳለች። ሁሉም ሴት አላልኩ። ስለዚህ ራሱ ኤርሚያስ ከ10 ስንቷ ሴት ጋር ነው የምትርመጠመጡት ፓስተሮች ብሎ የሰራው ቪዲዮ አለ፣ አሳያቸዋለሁ። ስለዚህ አሁን የብሉይ ኪዳን ትምህርት አያስፈልግም እያለ ቃል በቃል እየነገራችሁ ነው። ለቅዱሳን ይሰገድ ነበር፣ ለነገስታት ይሰገድ ነበር፣ ግን የክብር ስግደት እንደሆነ ይናገራል መጽሐፍ ቅዱስ። የክብር ስግደት ምክንያቱም ሰገደ። ለምን? ለንጉሱ ሰገዱለት ይላል። ለእግዚአብሔር ለንጉሱ ሰገዱለት ይላል። ስለዚህ ለእግዚአብሔርና ለንጉሱ የተሰገደው ለንጉሱ ለንግስናው ነው፣ ለእግዚአብሔር ለክብሩ ነው፣ ለሞገሱ። ስለዚህ ትምህርታችሁ ብጥስጥስጥስ ብሎ የምትሰሩትን የማታውቁት እናንተ ናችሁ። እናንተ መጣችሁ ኦርቶዶክስን ለማውራት ሞራል የላችሁ፣ ሙስሊምን ለማውራት ሞራል የላችሁ። አይደለም ኦርቶዶክስ፣ በአሁኑ ሰዓት ሙስሊም ደረቱን ነፍቷል። ሙስሊምን ልስበከው ስትል ከየት ነው ይልሃል። አሁን ሙሉ አንድ ፕሮቴስታንትን በደንብ ለማውራት ከየት ነህ ነው ጨዋታ። ከየት ነህ? ምንም ሌላ ነገር ሳይጨመር ቀነኒሳ ሆነ ሮጠህ ትጠፋለህ። ጥያቄው ከየት ነህ ነው። ሙስሊምም ጌታን ተቀበል ሲል ኦኬ እቀበላለሁ፣ ግን ከየት ነህ? ልክ ታክሲ ተራ እንዳለው ማለት ነው። ታክሲ ተራ ላይ መገናኛ ነህ፣ ፒያሳ ነህ፣ ካሳንቺስ ነህ ምን እንደሚለው እዚህም ጋር ምን ከየት ነህ ትባላለህ። አለቅ። ከዛ አንተን የምትደነግጠው የት እንደሆነ እንኳን አታውቀውም። የት እንደሆነ እንኳን አታውቀውም። አሁን የኦርቶዶክስ ልጆች ደረት መንፋት ጀመሩ። ላጥላት ደረት መንፋት እኔ የምገባለሁ ነ ልደት ሮጦ ነው መግባት የጀመረው። አሁን ካያችሁት እነ ልደት ሮጦ ነው የሚገቡት።
ሁለተኛ አካውንት ይዘህ መጣ። በሶስተኛም ቦልካለሁ። አይዞ ሶስተኛ አካውንትም ይዘህ መጣ። ተግባባን። አሁንም ምነግራችሁ ምንድን ነው ሌሎቹም እየሮጡ መምጣት የጀመሩት በአሁን ሰዓት ነው እንጂ ጥሪ አንቀበልም ነበር የምትሉት ለምን? እኔ መካብም እችላለሁ መከስከስም እችላለሁ። አሁን በብርድ ልብስ ተደብቆ ነው ያለው። ኤርሚያስን ካያችሁ ብርድ ልብስ አድርጎ ወይኔ ዘማርያም መጣብኝ፣ ወይኔ 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 ማነው ስሙ መጣብኝ፣ ወይኔ ብርድ ልብስ ተሸፍነው ይሄን በፊትስ ደረቱን ነፍቶ አንጠባጥባለሁ ታቀኛለህ እያለ የሚፎግረው ሰውዬ አሁን ብርድ ልብስ አድርጎ መጥቷል። እንትን ገድል ገድል የምትለዋል ይዞ መጣ። ተሸፍኖ ልግባ ሲሉ አያስገባ። በቃ አየህ፣ ብቃት ያስፈልጋል፣ እውቀት ገብተህ ማየት ያስፈልጋል። የአራድዬ ልጅ ስትሆን ገብተህ እይ ማንኛውንም ነገር። እኔ እንዲያውም አንዳንዴ ያመልጠኝና እመቤቴን እላለሁ ይይዙኛል። የሀገር ቪዲዮዎች አሉ በመሀል ያመልጠኛልና የኦርቶዶክስ ልጆች ያሳብቁ ነበር። አንዳንድ ሰገጤዎች አሉና በመሀል ያመልጠኛል እያወራን ምናምን እኔ እመቤቴን ብዬ እላለሁ እና ይይዙኝና ይፖስቱታል። ዋሾ እመቤቴን እላለሁ መሀል ላይ ይመጣብኛል። ከዛ ምን ያደርጋሉ የኦርቶዶክስ ልጆች? ይኸውላችሁ እመቤት ይላል ይህ ሰውዬ፣ እመቤቴ ከውስጡ አጠፋም ይላሉ። እና አዎ እመቤቴን በጣም ነው መወዳት፣ በጣም ወዳት። ለምን መሰላችሁ መወዳት? የእናንተን አላውቅም የኔ እመቤቴ የምላት ቅድስት ድንግል ማርያም ግን የጌታዬ እናት ናት። ልጇን ጌታዬ ያለች እናት ናት። That's why I love her. Nobody can do that. የኔ እናት እኔ ጌታዬ አትለኝም። የማናችንም እናት እዚህ ምድር ላይ ያለችው ልጄ ትለናለች እንጂ ጌታዬ የምትለን የለችም። ልጄ ትለናለች፣ ልጄ ትለኛለች። ልጄ ቅዱስ ነው። እናንተ ብትጠሉኝ ለእናቴ እኔ መልአክ ነኝ። ልጄ በጣም ልዩ ሰው ነው የምትለው። ልጄ ግን ጌታዬ ነው አትልም። የፈለገ ነገር ቢሰጣቸው ለሌላ ሴቶች ምናልባት ብራግ ሊያደርጉ ይችላሉ። በልጆቻቸው እንትን ሊሉ ይችላሉ እንጂ ጌታዬ ሊሏቸው አይችሉም። ተግባባል? የገዛ ልጅን ጌታዬ ጌታዬ እያሉ ማሳደግና ልጄ ልጄ ብሎ ማሳደግ ይለያያል። ዳስ ዋይ ቅድስት ድንግል ማርያም ልዩ የሆነች እናት የሆነችው። ሌላው መጽሐፍ ቅዱሳዊ ነው። ሌላ መጽሐፍ ቅዱስ ምንድን ነው? እናትና አባትህን አክብር ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የቅድስት ድንግል ማርያም ከዚህ በፊት ብየዋለሁ፣ የዛሬ 10 ዓመት ቅድስት ድንግል ማርያም የኢየሱስ እናቱ ናት። እናቱን ሳታከብር ኢየሱስን ማክበር አለ እንዴ? የትኛው ትምህርት ነው ያስተማራች? እናከብራታለን ተል የቱ ጋር? ሁሌ ቪዲዮ ስትሰሩ በስጋ አልወለደችውም ስትሉ ነው፣ ስትመጻደቁ ነው የማየው። 4 ልጆች አሏት ብላችሁ ጨምራችሁ ነው የምትሰጡት። ማንኛውም በዛ ዘመን ወንድምና እህት ነው የሚባባለው። ድንግል ሌሎች ልጆች እንዳሏት እንደወለደች እንዳሳደገች የሚናገር አንድም መጽሐፍ ቅዱሳዊ መረጃ የለም። ወንድሞቿን ምን ይባላሉ? ወንድም እህት ይባላል ውጭ ያለ ማለት። ይሄንን እንኳን የማያውቅ ትውልድ ይዘው መጡ። ኢትዮጵያ ላይ የማይመረምር ትውልድ ይዘው መጡ። ለምሳሌ የሞተ ሰው አማልድም አሉ። ኦኬ እንስማማ፣ እሺ እንበለው። ቅድስት ድንግል ማርያም ሞታለች እንበል፣ ይመቻቸው። ለእነሱ ጥያቄ አቀርባለሁ። ኤልያስ ያማልደናል? በአሁኑ ሰዓት ኤልያስ በሰረገላ ተነጥቋል አይደለ? ሄኖክስ ያማልደናል?
እንደው እንድታብራሩ ነው። ለምን አይምሯችሁ ጠባብ ስለሆነ አስፍታችሁ ስለማታዩ። እሺ የሞተ ሰው አያማልድም ተባለ፣ አያማልድም። እሺ ልስማማ። ኦኬ አምግቦች ተስማማው። የእናንተን ስራ እንዲፈርስ እግዚአብሔር ሰርቶታል። ቀድሞ ሐሰተኞች እንደሚመጡ አውቆ አመቻችቶታል። ኤልያ በሰረገላ ያረገው አሁንስ ያማልዳል ወይስ አያማልድም? ሄኖክ ያረገው ያማልዳል ወይስ አያማልድም? ይሄንን ብዙዎቹ አያውቁትም። ዩጁማን ስታነቡ ስትከተሉ አሜን ብቻ አይደለም። መኪና ይሰጣል፣ ገንዘብ ይሰጣል፣ አሜን ጩኸት ስለበዛ እውቀት አለ ማለት አይደለም። መጮህ እውቀት አይሆንም። ማንበብ እውቀት ነው። ማንበብ እውቀት ነው። ስለዚህ ለእናንተ የምጠይቃችሁ ጥያቄ እነ ኤርሚያስም ሆነ ሌሎቹ ለምታየው ፔንቴኮስቶ የምጠይቀው ሉተራውያን እንኳን በቅዱሳን ስለሚያምኑ አልጠይቃቸው። ሉተራውያን ማለት ለኦርቶዶክስ 5 ጉዳይ ነው። ይመጣሉ፣ ብዙ አይርቁም፣ ሰሞኑን ይጠመቃሉ፣ ችግር የለውም። ግን እስኪጠመቁ ማለት ነው። የእኔ ጥያቄ አለኝ። ኤልያስ ያማልዳል? ያልሞተ ሰው ምልጃ እንዳለው መቼም መጽሐፍ ቅዱስ ይናገራል ብላችኋል። ኤልያስ ያማልዳል? ሄኖክ ያማልዳሉ? የመጽሐፍ ቅዱሱ ተነጥቀዋል። ስለዚህ ኮንፊውዝ ልትሆኑ ነው ማለት ነው። ልታብዱ ነው ማለት ነው። ልትቀውሱ ነው ማለት ነው። የማትመልሱት ጥያቄ ይዤላችሁ መጥቻለሁ። ሰው አንዳንዴ ማንበብ ትልቅ ሰው ያደርጋል። እኔ 8 ወር ቅጥቅጥ አርጌ ሳነብ ነበር። ጌታ ክብሩን ይውሰድ። ቅጥቅጥ አርጌ የትኛው ይሻለኛል? ከየትኛው ብፌ ባነሳ ይሻላል? ከየትኛው ምናምን መላእክት እሺ መንፈስ ናቸው ይባል ችግር የለው። መላእክት ጋር ሄደው አይ መላእክትማ ሰው አይደሉም ይሏቸዋል። መላእክትን ተዋቸው። ከሰው ጋር ነው ጭቅጭቁ ያለው። ስለዚህ ኤልያስ አልሞተም፣ ሄኖክ አልሞተም። የት ሊወስዷቸው ነው? ስለዚህ ያንን ነው። ሌላስ እስቲ እኔ የታቦት ለምንድን ነው ታቦት ኦርቶዶክስ እያወጣች የኢትዮጵያ ኦርቶዶክስ? እኔ ጠይቃለሁ። እግዚአብሔር ይባረክ። እኔ ጠይቃለሁ። ከመጠየቅ ወደኋላ አልልም። መጠየቅ ያለብን በየትኛውም ቦታ ጠይቁ ወንድምና እህቶቼ። ዝም ብላ አትቀበል። ጠይቅ። ታቦት ለምንድን ነው ውጭ የሚያድረው? ለምን ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የስጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራል። ይህንን ነው የምለው። ስለዚህ ታቦታቱ የሚያድሩበት ሪዝን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደበትና ሲጠመቅ ሲመጣ የሆነበት እንጂ። ሁለተኛ ምንድን ነው? የእግዚአብሔር ቃል እዛ ላይ ያለው የእግዚአብሔር ቃል እግዚአብሔርን እንጂ የምናመልከው ታቦቱን አይደለም ብለው በግልጽ ኦርቶዶክስ ታስቀምጣለች። ሌሎቹ ግን ምንድን ነው? ለቢዝነስ አያመችም። ኦርቶዶክስ ይህን አባባሏን ማንም አይቃወመው። እንዲቃወም ተደርጎ ግን ይደረጋል። ምን እንደ ገድል የሚለው እኮ ብሎ ይመጣል። ይህንን ነው። ስለዚህ በብዛት የኦርቶዶክስ ልጆች እባካችሁ ማሰብ ያለባችሁ የምትወዱትን ነገር ማወቅ አለባችሁ። ለምሳሌ ኳስ ትወዳለህ። እኔ በጣም የምታናዱኝ የኦርቶዶክስ ልጆች ኳስ ትወዳለህ። የዛን ሰውዬ እስከ ቡታንታው ቁጥር ታውቃለህ። ብልግና ነው። የዛ የምትወዱት አርሰናል የሚባል ቆሻሻ ይሁን ማንቸስተር የሚባል ከብት
የሱን ቡድን እያንዳንዱን ነገር ታውቃለህ። ታሪኩን የህይወት መዳኛ የሆነውን የኢየሱስ ክርስቶስን ማንነት የሃይማኖትህን የሰጠችን ኦርቶዶክስ ምንም የምታውቀው ታሪክ የለም። ማፈር አለብህ። እውነቴን ነው የምልህ። ራስህን ጠይቅ። ልጆች ቢጠይቁ መልስ የለ። ይሮን ጋር ነጥን ትሰይ ዝም ብለህ ተከተል ትለዋል። አስበው። ምንም ማያውቅህ ማያድንህን ማንቸስተርን፣ አርሰናልን፣ ሊቨርፑል ገለመሌ ብለህ የነጫጭባ ማት ሰብስበህ እያንዳንዱን ነገር ታውቃለህ። የኦርቶዶክስ ልጅ በተለይ ግን ለህይወት የሚሆነውን ኦርቶዶክስን የሚያብጠለጥሏትን እንደፈለጉ ሲጫወቱባት ድራማ ሲሰሩባት ዝም ብላ እኔ አላውቅም፣ እኔ ዱርዬ ነኝ፣ ይቺ ፋሽኗ፣ እኔ ዱርዬ ነኝ፣ ስለ መጽሐፍ ቅዱስ አላውቅም፣ እኔ ዱርዬ ነኝ ትላለህ። ኖ ማይ ህይወት ይቀድማል። ዱርዬነት የትም አያደርስም። የዱርዬነት መጨረሻው ስካርና ዋልጌነት ነው። ስለዚህ አስተውሉ። የኦርቶዶክስ ልጆች ማድረግ ያለብህ ምንድን ነው? ከኳሱ የበለጠ ስለ ክርስትና ካልተጨነቅ ጠፍተሃል። ከሙዚቃ የበለጠ ስለ መዝሙር ካላወቅ ጠፍተሃል። የአራድዬ ልጅ ህይወቱን የሚያድን ነው፣ ህይወቱን የሚያጠፋ አይደለም። የአራዳ ልጅ ህይወቱን መምራት የሚችል እንጂ ዝም ብሎ ከብትነት አይደለም። ስለዚህ በማስተዋል ብትመላለሱ ጥሩ ነው። ለምን እችን ድፍረት እችን ኮንፊደንስ እንዲመጣ በዚህ 3-4 ቀን ውስጥ አምጥቼዋለሁ። በዚህ 3-4 ቀን ውስጥ ከየትኛውን ማለት ችላል። ቢያንስ አየህ ትረዳቸው ነበር። እንደፈለግኩ ተሰዳድቤ እንደፈለግኩ አድርጌ ዛሬ አንድ ጴንጤን የሚፈራ በንግግር ኦርቶዶክስ የለም። አንድ ነው ማወራ ኖት ኤ ሲንግል ፐርሰን። ከየት ነው ማለት እንኳን ችለሃል። ዲኖሚኔሽን ምንድን ነው የምታምነው ብለህ ብትጠይቀው መልስ የለው ሲል ሲደነግጥብ ይውላል። ስለዚህ ይህን ነው ማስተዋል አለባችሁ ብዬ የማስበው። ሌላው ጥያቄ እንሂድ። ቆይ ይህ እንዴት እንደሚጫወቱባት የት እንደምትሄዲው እያላችኋል። ባሏን ታሳያቸዋለች እያለ ነው። ስሙ ወዴት እንደምትሄድ እያያችሁ ነው ይላል። ጨብጫቦ ጀስት ዋች መሄድ አትፈልግም፣ ግን the power of God የእግዚአብሔር መንፈስ እንዲያስሄዳት ያደርጋል። ይሁ ዝም ብላችሁ ይላል። ይሁ ይላል። ዋች ማለት ይሁ ማለት ይሁ ባሏ ላይ ተኛች። ኮፒ ሊንክ አላት። ባሏ ላይ ተኛች። እንቀጥላለን። ይሄ ቸርች ውስጥ የሚደረግ ቁማር ነው። ቸርች ውስጥ የሚደረግ ነው። በደንብ አሳያቸዋል። አትናደዱ። እኔ እውነት ነው የማሳየ። መብሸቅ አያስፈልግም። ቀጥል። ንካናል። እውነቱን ተናገሯል። እሷ የስ ፓፓ ነው የሚለው ጭራሽ
God. So for her, that lady to go and sit on that man, it's not a mistake. I can show you many things like this. Fantastic. Fantastic. እሱ ራሱ ምን ይያዘ ስንት ባል አገባሽ የሚልም ኢትዮጵያ አለ። ሲፋቅ ስንት ባል አገባሽ ነው በኢትዮጵያ። ሐሰተኛዎች አሉ ይላሉ፣ ግን ስለ ሐሰተኛ ሲወራባቸው አይወዱም። ጴንጤ ሐሰተኛ አላት ይላል፣ ስለ ሐሰተኛ ስታወራባቸው ግን ይናደዳሉ። እኔ አሁን ተዋህዶ መኑኝ፣ እስላም መነኝ፣ ጴንጤ መነኝ የሚል እምነት የለኝም። እኔ ያመንኩት ይበቃኛል። አትሊስት በሶስቱም ላይ የተወሰነ እውቀት አለኝ። በሶስቱም ላይ የተወሰነ እውቀት አለኝ። በፕሮቴስታንቱም፣ በኦርቶዶክሱም፣ በሙስሊሙም በተወሰነ መልኩ እውቀት አለኝ። አብዛኛው የለውም። አብዛኛው አንዱን ይዛል፣ ወይ ምናልባት ሁለት ኦርቶዶክስና ጴንጤ ይፋለማሉ፣ ወይ ኦርቶዶክስና ሙስሊም፣ ወይ ጴንጤና ሙስሊም እንጂ የሶስቱም ጥሩ አይነት አይዲያ ያለው ሰው የለም። ማወቅን አትፍሩት፣ አትፍሩ። ስለዚህ በሙሉ ከዚህ እንደተረዳችሁት ፕሮቴስታንት ወንድምና እህቶቼ ምንድን ነው የምትሉት? እንግዲህ አብሾ ጠጥታዩን ምን ባላቅም፣ ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም፣ ውሃ አይደለም። ስሙት፣ ትላንትና ከማንም ንፍጣም ጋር አልወያይም ብሎ ዘማርያምን በጣም ንቆ ሲያወራ አይታችኋል። ስድብ ኃጢአት ነው ይላል። ባልታዛር ትዝታው ሲሳደብ ግን ምንም ችግር የለውም። ከማንም ንፍጣም ጋር አልወያይም። እሱ ሲሳደብ ግን ችግር የለውም። መራገም ይችላሉ፣ መሳደብ ይችላሉ እነሱ። ሌላው ሲል ግን ነግሬያለሁ፣ እንጸልይባለን፣ በቤተ ጉባኤ ነው የምንጸልየው፣ እረግማለን ይላል። እነሱ ሲሳደቡ ችግር የለውም። ሰው እስቲ የሚለውን በውሃ ጥቅም የለውም ማለት ትንሽ ቆይተው ሲያስተምሩት ደግሞ ጥምቀት ያለ ጥምቀት አይድንም የሚልና እራሱ ይናገራል። ስሙት። መነከሩ አይደለም የሚያድነው፣ እሱ በክርስቶስ ያመነ ሰው ማመኑን በቃሉ ይገልጻል፣ ያውጃል፣ በውሃ ይጠመቃል፣ ይድናል። ያመነ የተጠመቀ ይድናል። ትዝታው ለአንተ ጌታ ኢየሱስ ምስክሬ ነው። እነ ዘማርያምማ አስለቅሰው ይለቀዋል። እኔ በቃለሁ ለአንተ ከፈለክ ሙስሊም ከፈለክ አልኩ ኦርቶዶክስ አደርጋለሁ። በምትፈልገው አትችልም። መጽሐፍ ቅዱስ አታነብም። አንተ ገድል እንጂ መጽሐፍ ቅዱስ አታነብም። ገድል ነው የምታነበው፣ መጽሐፍ ቅዱስን አታውቀው። ስለዚህ ያለ እውቀት ነው የምታወራው። ሙሉ ፔጅ ቢታይ ኦርቶዶክስን የተሳደብክበት እንጂ ወንጌል የሰበክበት አንድም የለም። ራስህ ከምትለው ጋር ነው የተጋጨው። መጀመሪያ ውሃ ጥቅም የለውም አልክ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ብለህ አሁን ደግሞ መጣ። ስለዚህ በእውነት ነው የምላችሁ፣ ያለ እውቀት እኔ አንጨርጭሬ አንተን ባልታዛር በጋሻው እንዳልክን ኤርሚያስ ብትንትንን አውጥቻለሁ። ስለዚህ ለምንም አትሆኑ። ስለዚህ አሁንም ምንድን ነው የኦርቶዶክስ ልጆች ቤታችሁን ጠብቁ። እውነቴን ነው የምለው፣ ቤታችሁን ጠብቁ። አታሰድቧት። ይሁን አሁን ለምሳሌ ጭፈራው ሲኖር ምኑ በአደባባይ ወታችሁ አታድርጉት። ጥቅም የለውም። ለምን በዚህ ጅብ በቀደደው ውሻ ይገባል ነው ጨዋታው። ምክንያት ፈልገው ኦርቶዶክስን መምታት ይፈልጋሉ። ምክንያት ነው የሚፈልጉት። ዋናው ኦርቶዶክስን ማጥፋት ከኢትዮጵያ ነው ዋናው ዓላማቸው። ለምን እንደሆነ አላወቅኩኝም። ለምን ኦርቶዶክስ እንደተጠላች ሊገባኝ አልቻለም። ዋናው ዓላማቸው ኦርቶዶክስን መከፋፈል፣ ኦርቶዶክስን ብትንትኗን ማውጣት።
ለሀገር ተቆርቋሪነት ከዛ ይቀራል። እና ይሄን ማንነታቸውን እኔ ከዚህ በኋላ ጌታ ኢየሱስ ምስክሬ ቢወስደኝ ራሱ ደስተኛ ነኝ። ቢያንስ አንድ ነገር ለህዝብ ሰርቻለሁ። አንድ ነገር የተዋሸ 50 ዓመት ያልሞላ ኢትዮጵያ ላይ ሃይማኖት ስንጥቅጥቆ የወጣ ይዘው መጣው ያጭበረበሩበትን ብትንትኑን አውጥቸዋለሁ። ብትንትኑን አይቆጨኝም። 50 ዓመት ያልበላው የሌቦች ጥርቅ፣ የወሮ በሎች ጥርቅ፣ የአጭበርባሪዎች ጥርቅ አንድ ላይ ሆነው ምን ላይ አጀንዳ አድርገው እንደመጡ የሚያሳይ ማንነት ያላቸውን ብትንትኑን አውጥቸዋለሁ። አይቆጨኝም። ከዚህ በኋላ እኔ ምንም አይነት ነገር ብሆን እግዚአብሔር ክብሩን ይውሰድ። ስለዚህ በተለይ ኢትዮጵያ ላይ በትልቁ ትልቅ ነገር ያላት ቅርስ ያላት ትውፊት የጻፈች በደንብ አድርጋ ልጆቿን የቀረጸች ኦርቶዶክስ እንደሆነች እንዳትረሱ። በደንብ አድርጋ ቤተ ክርስቲያን ሲገባ ያለው መንፈስ ኦርቶዶክስ ቤትና እኔ አይቼዋለሁ፣ ፕሮቴስታንት ቤትን አይቼዋለሁ። ጌታ ኢየሱስ ምስክሬ፣ ኦርቶዶክስ ቤት ስትገባ ያለው መንፈስ እና ፕሮቴስታንት ቸርች ስትገባ ያለው መንፈስ ምንም አይገናኝ። ምንም እኔ አይደለሁም ፕሮቴስታንት ኦርቶዶክስ ቤተክርስቲያን ገብተህ እና ራስ ተናገር። ኢትስ ቢዩቲፉል። ከክብር ለክብር ነው ጫማ የሚወልቀው። ለምን? ሙሴን ነው የቆምክበት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ይላል። እና ቤተክርስቲያን የተቀደሰች ስፍራ አይደለችም። መንገድ ላይ ኮንዶም ረግጠ፣ ጭቃ ረግጠ፣ ቆሻሻ ረግጠ፣ ስንት ነገር ዲመን ረግጠ ይዘው ትመጣለህ የተቀደሰ ቦታ። ያቺን ጫማ ለማውለቅ እንኳን ፈቃደኛ አይደላችሁ። ያቺን ትእዛዝ፣ ተራዋን ትእዛዝ ሰው ቤት ስትገባ፣ ተራ ሰው ቤት ስትገባ ጫማ አውልቀህ ትገባለህ። የክርስቶስ ቤት ስትገባ ተዳፍረ ነው የምትገባ። የኦርቶዶክስ ደሟ ምንድን ነው? መሰረቷ ምንድን ነው? ክርስቶስ ነው። ቤተ ክርስቲያኑ በክርስቶስ ደም የተመሰረተ ቤተ ክርስቲያን ውስጥ እየገባ ጫማ ሳታውልቅ ትጨፍርበታለህ። ጭራሽ ኢትዮጵያ ላይ ቅርስ ምንድን ነው? እስቲ ከጥንት ጀምሮ ነው ያለ ነው። ፔኔኮስታል አላችሁ። እሺ ልስማማ። በጃንደረባው ዘመን ነው ምናምን ብዬ እኔ የሐዋርያ ሥራ ምዕራፍ 8ን ማንበብ ጀመርኩኝ። ኦኬ፣ ቅርሳችሁ የቱ ጋር ነው ያለው? እናንተ ያላችሁ ኦርጋን ነው። እናንተ ያላችሁ ድራም ነው። ምን አይነት ቅርስ ነው ኢትዮጵያ ላይ የነበራችሁ? ዩቴም ነኝ። የትኛው የት ቦታ? ትላንት ነው እንትና ሚሊኒየም አዳራሽ የሰረቁትን ጸናጥል ምናምን እዚህ ጋር እኔ ጋ ያለውን ይዘው ገብተው መጮ የጀመሩት። ከዛም በፊት አልፎ አልፎ መቋሚያ ምናምን ይዛሉ። የት ምን አይነት ቅርስ አለ? ቢያንስ ኦርቶዶክስ ሙሉውን አላት። ሙስሊሞች አላቸው ቅርስ ብለው ያስቀመጡት፣ መስጊዶቻቸው ይናገራል። ቦሌ አራብሳ ላይ አይደል እንደ እናንተ ቸርች ያለው በአሁን ሰዓት? መሸቂያ በጋርድ አይደል እንደ የምትሄዱት? ህዝቡን ስትዘርፉት አይደል? የትኛው ነው ቅርሳችሁ? የትኛው ነው ህይወት የነበራችሁ? ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ስለዚህ ኦርቶዶክስ የኢትዮጵያ ምን ምሰሶ ሀገር ናት። በረከት ያላት ኦርቶዶክስ ናት። የእናንተ ዘመን ላይ አሁን ለምሳሌ ፔኔኮስታል ነው አይደል ሀገር የሚመራው። የምግብ በረከት አለ፣ የገንዘብ በረከት አለ፣ የኑሮ በረከት አለ፣ ሀገር ላይ ፍቅር አለ። ሀገር ላይ እኮ መንግስትን የሚቃወም አንድ ሰው መኖር አይችልም። አንድ ሰው መንተንፈስ አይችልም። እውነት ነው የምናገረው። እንኳን የኢትዮጵያን መንግስት ክርስቶስ አምላክን የተቃወሙት ነበሩ። ኢትዮጵያ ላይ ብልጽግናን ተናግራ ኢትዮጵያ መግባት አትችልም። ኢትዮጵያ ጨርሶ መኖር አትችልም። ብልጽግናን ተናግራ
ኢትዮጵያ መግባት አችልም። ስለዚህ የበረከቱ ብትል የለም፣ ቸርነቱ የለም፣ ፍቅር የለም። አንዱ ተነስቶ ዝም ብሎ ትግራይ መሄድ አይችልም። ዝም ብሎ አማራ ክልል መሄድ አይችልም። ዝም ብሎ ኦሮሚያ ክልል መሄድ አይችልም። አያችሁ፣ የዲያብሎስ መንፈስ ሲኖር ያጣልሃል፣ ያጋጭሃል፣ ያባልሃል። የዲያብሎስ መንፈስ ነው። እውነተኛ መንፈስ ቢኖር ኢትዮጵያውያን 6 ዓመት ሙሉ የአይን ቁራኛ ይተያዩ። ኢትዮጵያ ስጋ ናፍቆት የሚያቅ ኢትዮጵያዊ አልነበረም። የፈለገ ደሃ ቢሆን ስጋ ለመብላት ተቸግሮ አቅም የዓመት በዓል ጊዜ የፈለገ ቢሆን አሁን 1 ኪሎ ስጋ መግዛት አይችልም። በሺዎች ነው 1 ኪሎ ስጋ። ይሄን ያህል በረከት ያሳጣ ማንነት ያለው የእናንተ ማንነት ነው። አታስተውሉም። ዲያብሎስ ነው የሚጫወትባችሁ። ዲያብሎስ የኢትዮጵያ ሕዝብ እስቲ ምሬቱን ወጥቶ ይናገር ቢባል ለአንድ ቀን ይፈቀድለት፣ ለአንድ ቀን መንግስት ይፍቀድለት። አየህ፣ ባዶ ነው የምትገቡት። ለአንድ ቀን ቢፈቀድለት የኢትዮጵያ ሕዝብ ምሬትን ተናገር ብሎ ብሎ ተናግሮ አበቃ። እኔ እንደነገርኳችሁ ምንም አይነት ደስ የሚል ኢትዮጵያ ላይ ምንም አይነት ሌቨሬጅ ተያይዤ አልመጣሁም። ለዚህ ነው የሚያከብሩኝም ምንም የሚሉኝ። ሌላው ተይዞባቸው እነ ሲሳይ አጌና እነ ታማኝ በየነ ሌሎችንም ብታመጣ ተይዞባቸዋል። ስለዚህ መንቀሳቀስ አይችሉም። የተያዘባቸው ሌቨሬጅ ስላለ ቢተነፍሱ አውጥቶ ይዘረግፉታል። ለምን? ሲበላቀጡ፣ ሴት ጋር ሲሄዱ፣ ምን ሲሉ ያሉ ናቸው። ሲርመጠመጡ በየመጠጥ ቤቱ፣ በየጫት ቤቱ፣ በየምን ቤቱ ሲልከሰከሱ ያሉ ናቸው አሎፈም። ስለዚህ መንግስትን መናገር አይችሉም። እኔ እንደፈለግኩ መናገር እችላለሁ። ለምን? ምንም አይሞቀኝ አይበርድም። የዮኒ ማኛ ዶክመንታል አውጣው። ስለዚህ አሁን የምነግራችሁ ምንድን ነው? አሁንም የምነግራችሁ ቆም ብላችሁ አስቡ። ቲክታክ ላይ መጠ በተበጠረቀው ስጠብቃችሁ ነበር። እጄ ገብታችኋል። ስጠብቃችሁ ሀገሪቷን አሁንም መስተካከል ይችላል። እኔ ዶክተር አብይ ስማርት ነው ብዬ አምናለሁ። ይህ ስማርት ማስተካከል ይችላል ከፈለግ ዶክተር አብይ ጌታ ኢየሱስ ምስክሬ ማስተካከል ትችላለህ። ከባድ የኢትዮጵያ ሕዝብ መሬት ማለት ነው። መሬት በእውነት ነው የምልህ። ፍቅር ከሰጠው ዳን በፍቅር የምታሸንፈው ቢመጣ የኢትዮጵያ ሕዝብ ነው። ስለዚህ ማስተካከል ይቻላል። ኢትዮጵያን በማነጋገር ምን ለአንድ ሀገር ነው አይደል የሚሰራው? አግዳይነት ደዳ ሀገርን መውደድ ነው። በጥላቻ የሚመጣ እግዚአብሔር አምላክ ይሰራባል ስራው። ለጊዜው ልትጠቀም ትችላለህ። ማናችሁም ብትሆኑ ከእግዚአብሔር ፍርድ የሚያመልጥ የለም። ስለዚህ መንግስትን ብትሆን ቆም ብለህ አስበው። ይሄን የሚራብ የአማራ ህዝብ፣ ይሄን የሚራብ የትግራይ ህዝብ ነገ ዋጋ ትከፍላለህ። ምክንያቱም መጽሐፍ ቅዱስ ዮሐንስ ራእይ ላይ ሲናገር ምዕራፍ 6 ላይ የታረድነውን ደም እስከ መቼ ነው የማትበቀልልን እግዚአብሔር ሆይ ብለው ይጠይቃሉ። ነፍሳት ይጠይቃሉ። ነፍሳት ይጠይቃል። የታረደው ንጹሐን ነፍስ ስለሚጠይቅ የፍርድ ቀን ሩቅ አይሆንም። ስለዚህ ዶክተር አብይ ቆም ብለህ አስበው። የአማራ ህዝብ ኢትዮጵያን አልበደለም። የትግራይ ህዝብ እንደ ህዝብ የፖለቲካዎቹ በድለዋል። ህዝቡ ግን አልበደለም። እንደ ህዝብ አታስርባቸው። የአዲስ አበባን ህዝብ አታስርቡት። በእውነት እውነቴን ነው። ይሄ ጥቅም የለ። እናንተን ያልደገፈ መኖር የለበትም ብላችሁ አታስቡ። የሚወድ ሊኖር ይችላል፣ የሚጠላ ሊኖር ይችላል። እኔም ፔጅ ላይ አሁን ለምሳሌ የሚወደኛል፣ የሚጠላኛል። ሰው ኢዝ ሃው ኢት ኢዝ። ስለዚህ ፕሊስ ይህንን ነገር ብታስተካክሉ ጥሩ ነው እና ኦርቶዶክስን በየአርሲው ላይ ኦሮሚያ ክልል የምታርዱት እንደው ለጭንቅላታችሁ ራሱ ብትሆኑ
ውለታ ያለችው እኮ ኦርቶዶክስ አይደለች? ለኦሮሞ ልጆች ብዙ ውለታ አላት እኮ ኦርቶዶክስ። ብዙ እስላም ክርስቲያኑ ተከባብሮ ተዋዶ የኖረበት ሀገር ታቦት ሲወጣ እኮ ሙስሊሞች ይሄንን ጴንጤ ያደርገው ጴንጤ ብትገለው አድርገው ታቦት ሲወጣ እኮ ሙስሊሞች ምግብ እና ዳቦ እና ውሃ ይዘው መንገድ ላይ የሚጠብቁ ናቸው። ዳቦ ይዘው የሚጠብቁ ናቸው። ሙስሊሞች ጾማቸው ጊዜ የኦርቶዶክስ ልጆች ይሄ ምንድን ነው የሚባለው የነሱ ምግብ ሳምቡሳቸውን ፓስቲያቸውን የሆነ ነገር ይዘው እንዲያፈጥሩ የሚያደርጉ ናቸው። ክርስቶስ ሲናገር ምን ይላል? ቴምር ይዘው ታንኪዩ። ኦርቶዶክስ ከሙስሊም ጋር ሰርግ ሲኖር የሙስሊሙ ተሰርቶ የኦርቶዶክሱ ተሰርቶ ምግብ ራሱ በክብር አብረው ኢቭን በጋብቻ ደረጃ አብረው ኖረዋል። ይሄንን የመሰለ ፍቅር ያለውን ሀገር እነዚህ ተውሳክ መጣው በሚዘገንን ሁኔታ ሁሉንም እያልኩ አይደለም፣ በሚዘገንን ሁኔታ በተለይ ኦርቶዶክስ ላይ ጥላቻቸውን ቀን በቀን ሲረጩ ይውላሉ። ቀን ሌት ተቀን ኦርቶዶክስን ለማዋረድ ሲሄዱ ታያለ። ተውሳክ ናቸው በእውነት ተባዮች ናቸው። እምነትን ማምለክ ሌላ ጉዳይ። ኦርቶዶክስ ላይ እንዲህ ብለን የምትውለው ግን በጣም ጨካኞች ናቸው። ሲበዛ ጨካኝ፣ ሆዳሞች፣ አረመኔዎች፣ በኢየሱስ ስም የምትዘርፉ ናቸው። መጽሐፍ ቅዱሳዊ ነው የሚናገረው። ለምሳሌ ኢየሱስን እናመልካለን ትላላችሁ። አብዛኛውን እዚህ ጋር የምናገረው አለ። ከዚህ በፊትም አንብቤዋለሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ ላንብላችሁ ምን እንደሚል ለእነዚህ ተውሳኮች። ምክንያቱም ከ15ኛው ክፍለ ዘመን በፊት ምንም የለም። ምንም እንደዚህ አይነት እምነት ኖሮም አያውቅም። አምጣ በለው ማስረጃ አያውቅም። ስለዚህ ካለ አምጣ። የለም። ከ15ኛው ዘመን በፊት የነበረው ህዝብ በሙሉ አልቋል እያልከኝ እስቲ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጀምሮ ብታነቡ ራሱ ነው የሚናገረው። ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። እንግዲህ ጌታ ሆይ ኢየሱስን የሚል ሞቷል። አሁን ይላል ድኛለሁ ጻድቅ ያለው ነው የሚለው። የጌታ ፈቃድን እንኳን አይጠይቅም። ጻድቅ ያለው ነው ቁልፉ ነው ጋር ያለው የመንግስተ ሰማያት ብሎ ደፋር ትውልድ ተወልደዋል። ደፋር ባለጌ ትውልድ ተወልደዋል። ጻድቅ ያለው አሁን ለምሳሌ ገና ሃይስኩል እንደገባ ካሌጅ እንደገባ ተመርቅ ያለው ማለት ትችላለህ እንዴ? ዶማ ካሌጅ ገብተህ ተመዝግበህ ከተማርክ በኋላ ነው ውጤቱን የምታመጣው። ከዛ ታይቶ ያ አስተማሪ ያ ዳይሬክተር አርሞ መውደቅን ማለፍን የሚነግርህ እሱ ነው። በዘሴም ታም ጌታ ኢየሱስ ክርስቶስ በጽድቅ ስትመላለስ እሱ አይቶ ነው ፍርዱን የሚሰጥ። አንተ አይደለም ፍርዱን አውቀ የምትሄደው። ቀውሶች ስለሆኑ ግን አይረዱም። ስለዚህ እዚህ ጋር ቃል በቃል ይናገራል። ምን እያለ ነው የሚናገረው? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ኦኬ አው ለምን ጌታዊ ብለዋል። ሌላ ልጨምርልህ ምን እንደሚል በዚያች ቀን ይላል ብዙዎች ጌታዊ በስምህ በጌታ በኢየሱስ ስም ማለት ነው ትንቢት አልተናገረንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። እንግዲህ በዚያ ጊዜ ከ14ኛው ክፍለ ዘመን በኋላ የመጡትን ማለት ነው። ፋክት ነው። ከ14ኛው ክፍለ ዘመን ከ15ኛው ክፍለ ዘመን በኋላ ተነጥለ መጣ። ኢየሱስ ብቻ የምትል ወሮ በላ አለ። ምን የሚል የስላሴን ትምህርት አልከተልም ለሚሉ ምናልባት ጴንጤና ኦንሊ ጂሰስ ለምትከራከሩ ሰዎች ይሄ ጥቅስ ነው የምነግራችሁ። ይሄ ጥቅስ ምን ይላል መሰለ? የአባቴን ፍቃድ ይላል። እግዚአብሔርን ነው የሚለው።
ኦንሊ ጂሰስ የምትባሉት እዚህ ጋር ከመጣችሁ ኦንሊ ጂሰስ ይሄን ስራችሁን ያፈርሰዋል። አየህ፣ የአባቱን ፍቃድ ካላደረግ ኢየሱስን ብቻ ነው የምከተለው ካል ገደል ገባ፣ ባናት ተተከልክ። ትምህርቱን እንኳን አታውቁትም። ኦንሊ ጂሰስ በአንድ ጥቅስ ነው አፈር የሚገባው። ሌላ ጋር እንኳን መሄድ አያስፈልግም። የአባቴን ፍቃድ እንጂ ይለ ኦንሊ ጂሰስ ማለት ክርስቶስ ብቻ ነው የሚሉት። ክርስቶስ ብቻ ካሉት ስሙን ቢጠሩት ገስዋል መልስ የለው። ስለዚህ አባቴን ፍቃድ የሚያደርግ እንጂ ኢየሱስ ኢየሱስ የሚለኝን አልመሰክርባቸዋለሁ ከኔ አይደለም ይላል። አንድ ጥቅስ አፈር ቀደሚ ኦንሊ ጂሰስን ይከታል። ሌላ እንኳን መጨመር አያስፈልግም። ስለዚህ ቆም ብሎ ማሰብ መልካም ነው፣ መልካም ነው። ማስተዋል መልካም ነው። እንደፈለጋችሁ ብላችሁ ኦንሊ ጂሰሶች ሲመጡ ምናልባት ጴኔኮስታሎች ስትከራከሩ ልንገራችሁ፣ ማቴዎስ 7ን አምጡት። የእግዚአብሔርን ፍቃድ የሚያደርግ የአባቴ ፍቃድ፣ አባቱ ማን ነው? እግዚአብሔር። የእግዚአብሔርን ፍቃድ ካላደረግ ኢየሱስ ኢየሱስ ብትል ገደል ግባ ነው የሚልህ። ይኸው እዚህ ጋር ተናገረ። ስለዚህ በአንድ ጥቅስ ገደል ገባ የኦንሊ ጂሰስ ስራ ማለት ደ ሰው አሁንም የምናገረው ምንድን ነው? ብቃት ይፈልጋል፣ ማንበብ ይፈልጋል። እኔ ማንበብ በጣም ኢንጆይ የማደርገው ነገር ነው። ከልጅነቴ ማንበብ ወዳለሁ። እግዚአብሔር የተባረከ ይሁን፣ እግዚአብሔር ይመስገን። ለሆነ ነገር አስቀምጦኛል። ያሳወቀኝ ነገር ለዝም ብሎ ነገር አይደለም፣ ለዝም ብሎ ነገር አይደለም። ሰውም እኔ ስናገር በቁም ነገር ወስዶ ጓገጭ የሚለው they know what I'm talking about። ለምን የሌሎቹ ጓገጭ አይሉም ሲናገሩ? ዋይ ሚ ዮኒ ማኛ ሲናገር ሀገር ከሀገር የሚናጋው እግዚአብሔር ምክንያት ስላለው፣ ምክንያት አለው። ምክንያት ስላለው የምናገረው ንግግር በሙሉ አህዛብን ያስነሳል። አሁን ለምሳሌ ከፕሮቴስታንቶች ወንጌል ጨዋ ጽድቅ ሲጫወቱ የነበሩ በሙሉ ወደ ስድብ ተቀይረዋል። አያችሁ አይደል? ወንጌል ያድናል፣ እኛ ፍቅር ብቻ ነው፣ ከፍቅር ውጭ አናቅም ሲል ቆይቶ አስረግማለሁ ማለት ጀመረ። እረግማለሁ አስረግማለሁ ማለት ጀመረ። በህልሜ አይቻለሁ ስትሞት ማለት ጀመረ። ጠላታችሁን ውደዱ የሚለው ወንጌል አፈር ድሜ ገባ። ሐሰተኞች ናቸው። አየህ፣ ዋቴ ኢየሱስን ተቀበል ይልላል። ከዛ በኋላ በደንብ አድርገህ እንደኔ አይነቱ መንገድ ላይማ ኢትዮጵያ እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ቆሜ ሰላም ነው? ከየትኛው ነው ብራዘር? ከየት ነው? ከመካነ ኢየሱስ ነው። ኦኬ፣ ምንድን ነው የሚለው? አይጥ ነው ማስመስልህ። ከዛ ባይብልን ይዘህ ወደ ቤት ትገባል። አሁን ኢትዮጵያ ላላችሁ፣ አዲስ አበባ ላላችሁ ለሚያደነቁሯችሁ ከየትኛው ነው በለው። መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። ሲልልን ቆይ ጨዋቱ እናውቀውና አንድ ለአንድ እናውራ። ከየት ነህ ጀለስ? አባዬ ከየት ነህ? የትኛው ዲኖሚኔሽን ነህ? ሉተራውያን ነህ? ቃለ ኢየሱስ ነህ? ምንድን ነው? ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? ሙሉ ወንጌል ነህ? የት ነህ ስትለው እኔ እንደሱ ነገር አላውቅም ጥሎ ሄደ። ጥሎ እንዲሮጥ ማድረግ ትችላለህ። በየሰፈሩ የሚያደነቁር ታሮጠዋል። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ። በጣም ነው የምወዳችሁ በዚህ ጉዳይ ላይ። እንደኔ እነሱን ያወቃቸዋለ አንድ ኦርቶዶክስ እንደኔ የሚያውቃቸዋለ በአሁን ሰዓት? do you bring anybody? አንድ ሰው መልሱልኝ። አንድ ሰው እንደኔ እንደዚህ እነ ዘማርያም ብትለው፣ መዝሙር ያሬድ ብትለው፣ ልደት ብትለው፣ ፈለገን እንኳን አስደንግጠዋት አጥፍተዋታል ብትል ማን ያውቃቸዋል እንደኔ?
የሚያቃላም አለቀ። ስለዚህ በርቱ ነው የምለው። ኦርቶዶክሶች ፕሊስ መዝሙር እየለቀቃችሁ እነሱ ቤት ስትገቡ ኑ በብርሃኑ ተመላለሱ እያላችሁ ኮመንት አድርጉላቸው። ኤርሚያስ ቤት ሳትሳደቡ ኑ በብርሃኑ ተመላለሱ በላቸው። ክርስቶስን ጥሩባቸው። ኑ በብርሃኑ ተመላለሱ የኦርቶዶክስ መገለጫ ነው። ብርሃን ክርስቶስ ነው። ኑ በብርሃኑ ተመላለሱ እያላችሁ ጻፉባቸው። ሚዩት ነው የሚያደርጓቸው። አሲዘኝ በፈለግከው ስድብ ነው የሚመስላቸው። ሪቨርስ አድርጉባቸው። ኦልዌይስ ሪቨርስ ሳይኮሎጂ ጥሩ ነው። ጠጁ ምንም ችግር የለውም። ክርስቶስ ምስክሬ፣ ጠጅ ምንም ችግር የለውም። ጠላ ምንም ችግር የለውም። እውነቱን ልንገር፣ ምንም ከዝሙት 1000 ጊዜ ጠጅና ጠላ ከዘማዊ ፓስተር ሰክሮ የሚደፋ ይሻለኛል። ዘማዊ ፓስተር ሰክሮ የሚደፋ በስንት ጣሙ። የስ አንተ ጋር ፓስተር ዘማዊ ነው። የኦርቶዶክስ ምዕመን ምናልባት ጨብ ሊል ይችላል። ኦኬ እውነቱን ነው የምልህ። ቲቪ ጃሽዋ የሚባል ሌባ አልነበር እንዴ? ይኸው በህይወት እንኳን የለም። ህዝቡን ጥብ አድርጎ ይበላ። በህይወት እንኳን አላቆየውም ጌታ ኢየሱስ ክርስቶስ። ለምን? የሚያደርገው ነገር እጅግ የከፋ አሪዮሳዊ ስራ ነበር የሚሰራው። በጣም ነው የሚያሳዝነው። እና እነሱ ጋር ስትገቡ ሁልጊዜ የምትጽፉት ኑ በብርሃኑ ተመላለሱ። ስድብ አይደለም፣ ስድብ ነው የሚመስላቸው። ለምን? እውነተኛ መንፈስ ያለው በብርሃን መመላለስ ነው። ኑ በብርሃኑ ተመላለሱ ብላችሁ ጻፉ። እነሱ ጋር ስትገቡ ምንም ስድብ የለም፣ ስድብ የለም። ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ ስትላቸው ይቀውሳሉ። ሚውት አድርጓቸው፣ ሚውት አድርጓቸው ነው የሚለው። ለምን? መንፈሱ እሺ አይላቸው።